ናታን እኮ መርዝ ጠጭ በትራሱ ትጠጣለች እንዴ? ናታን እኮ ክፉ ሰው አይደለም። መርዝ ሲጣት ምንሽ ይላል። የዳጣን ፓስወርድ ግን ታውቂዋለሽ? እስኪ ያሳይኝ። እሺ ነገ መንገደኛ ነው የተኛበት። አትረብሹ። ምንድን ነው የተፈጠረው? እማዬ እኔን አታምኚኝም። ሲጀመር እኔ ምንም ነገር ብልሽ ልታምኚኝ አትችይም። እኔ ግን አንድ ቀን ቢሆን ሳስቼ አላውቅም እኮ። ምንድን ነው የምታሳይኝ? ምን ስትፈልጊ ነው? ኧረ እኔ ምንም አልጻፍኩም። ምን? አዎ ስልኬ ውሃ ጋር ነው። አበጌል ደረጀ ዛሬ ምን አደረገች? በእጅጉ የሚያስደነግጥ በጣም የሚያሳዝን ከሷ የማይጠበቅ ነገር ነው ያደረገችው። አበጌል ዳጣን ለመወንጀል ብላ ባደረገችው ነገር ውስጥ በመጀመሪያ ተፈታኟ እሷ ነበረች። እየተመለከታችኋት ከነበረ እሷ ራሱ ትክክል አልነበረችም በሁኔታው እነሱን ለመጉዳት ያደረገችው ነገር ቢሆንም ግን የመጀመሪያ ሟቿ እሷ ናት። በስሜት ደረጃ በመናደድ ደረጃ በመጀመሪያ የምትጎዳው በመጀመሪያ ይሁን በመጨረሻ ከሷ በላይ ማንም ሊጎዳ የሚችል የለም። ምናልባትም ግን ሊጎዱ የሚችሉት እነሱ ባደረገው እና ናታን በጻፈው ቴክስት ምናልባት ቤተሰብ ሲያየው እንደ ኃላፊነት አቶ ደረጀ ስለሰጠው እንግዲህ እንዴት አንተ ኃላፊነት የጎደለ ሰው ትሆናለህ? ከአሁኑ ይህንን ተናግሬ ሳልጨርስ የማለት ነው ከአቶ ደረጀ ሊመጣበት የሚችለው ነገር። ግን እሷ ያደረገችው ነገር ለራሷ ገዳይ ነበር። እሷ ቴክስቱን ለሱ እየጻፈች መቆጣጠር ራሱ አቅቷት ነበር። ምክንያቱም ናታን ይህንን ነገር ይህንን ቃላት እንዲገልጽላት የምትፈልገው ለእሷ እንጂ ለሌላ ሰው አልነበረም። ስለዚህ ዛሬ እሷ ከሞተች ቁጥር ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ወይዘሮ ማርቴ አቶ ደረጀን ዳጣ ከናታን ክፍል ተፈልጋ አትታጣም፣ ስለዚህ እዛው ትሆናለች በማለት ልከው ነበረ። አቶ ደረጀም ደግሞ ያልጠበቀውን ነገር በማግኘቱ ብቻ ሳይሆን ደግሞ ያልጠበቀውን ነገር ሰምቷል። ዳጣ እንግዲህ እንደተለመደውና እንደምናውቃት እንደፈለገች ነው የምታወራው፣ እንዳመጣላት ነው የምታወራው። ምክንያቱም ከአስተዳደጓ ጀምሮ ያደገችበት ቦታ ስነ ስርዓት አሳይተው ስላላሰደጓት እንዲሁም ከነበረችበት ማንነት የተሻለ ማንነት ትንሽ የያዘችው ከነሞገስ ጋር በመሆኗ ከቅድስቴ ጋር ነውር ነው ሴት ነሽ አይባልም በሚባሉ ነገሮች ቅድስቴ በትንሹ አስተካክላታለች። ከዛም ባለፈ መልኩ ደግሞ አሁን ነው እንጂ እየተሻሻለች የመጣችው። እናም ዳጣ አማርኛ አትመርጥም ስታወራ። ታዲያ ከናታንም ጋር ናታን ቅልስልስ እያለ ሲያወራት እንግዲህ ፍቅር ይዞሃል እንዴ ከኔ ነበር ያለችው። ይህ አባባሏ በመጀመሪያ ደረጃ የእሷን ንጽህና ያሳያል። ይህንን ልትል የምትችለው ምንም አይነት ክፋት የሌላት ንጹህ ሰው ምንም አይነት እውቀት የሌላትና የዋህና ግልጽ መሆኗን ያሳያል። አቶ ደረጀም እንደዛው ነው የተመለከቷት። አቶ ደረጀንም ደግሞ ወዳው የቀልጣፋነቷ ደግሞ ወዳው ጥፍ ብላ አዲስ ነገር ፈጥራ ከየትም ብላ ሁለታቸውንም የሚያድን ምክንያት ለአቶ ደረጀ ነግራው ነበር። አቶ ደረጀም ደግሞ ይህንን ነገር እሷንም ከፊት ለፊቷ በመናገር እሷን አላስቀይማትም፣ ቂስሟን እንዳትሰበር ስለፈለገ የልጁን ነፃነትና የልጁን ንጹህነት በደንብ አድርጎ ስለሚያውቃት ከውሃ የማትለይ ልጅ እንደሆነ ስለተረዳ ታዲያ ምንድን ያደረገው? እሷን ከማናገር ናታንን ባናገር ይሻለኛል በማለት እሷን እንድትወጣ ነበር ያደረገው። እንደተረዳት አድርጎ ምንም ነገር እንዳልተፈጠረና እንዳላዳመጥ አድርጎ ነበር ዳጣን ወደ ውጭ እንድትወጣ ያደረጋት። አቶ ደረጀም ስለ ንጽህናዋና ስለ ፋስትነቷ ያልተማረች ብልህ መሆኗ እየገለጸለት ነበረ። ናታንንም በቅርቡ ወደ ውጭ ሀገር እንደመሄድና ኃላፊነት እንደሰጠው እንግዲህ ደግሞ እሱን ሌላ ሰው ቢሆን ከሱ ውጭ ወደ ልጆቹ ቢሆን ወደ ቤቱ እንደማያቀርብ እሱ መልካም ልጅ ስለሆነ እንዳቀረበው ገልጾለትም እንዲሁም ደግሞ ኃላፊነትንም ሰጥቶታል። እኔም ሰዓት ደግሞ እህቶችህ ናቸው እንግዲህ አንዳቸው ከአንዳቸው በማይለይ መልኩ እህቶችህ ናቸው ነው ያለው። ወይዘሮ ማርቲ በሌላ በኩል እሷን ልጇን አበጌልን እንዲቀርባት ስታደርግ አቶ ደረጀ ደግሞ ሁላቸውም ሶስቱም ልጆቹ የእሱ እህቶች እንዲሆኑ እንጂ የፈቀደለት በሌላ በኩል አበጌልን ቢሆን እንዲያባልግ ወይም ደግሞ አበጌልን ብትሆን እሷ በምትፈልገው መልኩ ናታን እንዲሄድላት አይፈቅድም አቶ ደረጀ። እንግዲህ ወይዘሮ ማርቲ ደግሞ ከዛ ቶሎ ብላ ወጥታ ወደ ሳሎን ስትቀመጥ ወይዘሮ ማርቲ ካሳሳቋ ጀምሮ ስትስቅ የነበረው ሳቅ ምን አይነት ሳቅ ነው? ወይዘሮ ማርቲ ስትስቅ የነበረው ሳቅ ፌክ የሆነ ሳቅ ነው። አንዳንዴ የምትስቃቸው ቃላቶች፣ አንዳንዴ የምትስቃቸው የሳቅ አይነቶች ባትስቅ ይመረጣሉ። አቶ ደረጀ የተለየ አክት ሲያሳይና
ከዳጣም ደግሞ አሁን የዳጣም ምላሽ በተለይ ደግሞ መጽሐፍ ፈልጌ መጽሐፍ ሰጥሻለሁ ነይ ብሎኝ ነው ማለቷ፣ ስለ መጽሐፍ ማውራቷ የሚያስቅ ነገር አይደለም። ወይዘሮ ማርቲ እንግዲህ ይህንን ሳቅ ያለ ቦታው ሳቀችው ምን ቢሆን ነው የማያስቅ ነገር በመሆኑ እንዲሁም ደግሞ እንግዲህ አራዳ ናት ማለት ነው። እኔንም ለመሸወድ እየሞከረች ነው፣ ያልተማረች ምሁር ናት እያለች ነበር። ከንግግሯም ደግሞ እንግዲህ አንዲት አሮጊት ውስጥሽ አለች ሌላ ሴትዮ አለች በማለትም ያስደነገጠቻትም ዳጣን እንግዲህ ያልተማርሽ ብስል ምሁር ነሽ ለማለት የፈለገችውና የተጠቀመችው ዘዴ ነው። ታዲያ ዳጣም ደግሞ ካመላለሷ አረ ብቻዬን ማለቷ ደግሞ የዳጣን ንጹህነት ያሳያል። ታዲያ ወይዘሮ ማርቲም ደግሞ ጓደኞች እንዳሏትም እየጠየቀቻት ነበር። ጓደኞች እንዳላት ዳጣም ነግራት ነበር። ጓደኞች አሉኝ ስትላት ደግሞ እሷ እንግዲህ የመሰላት የወንድ ፍቅረኞች ብዙ እንዳሏት ነበር የመሰላት። ይህ ነገር ደግሞ ለልጆቿ የደረሱ ልጆችና ሴቶች ልጆች ስላሏት አስደንግጧታል። እሷ መለስ አድርጋ ደግሞ ምን አይነት ምላሽ እንደመለሰችላትና አሁንም የዋህነት መልስ ጓደኞቿ ብዙ እንደሆኑ እንግዲህ እነማን ናቸው ጓደኞች ቢባሉ እንግዲህ ብትባል ምሳሌ ማለቱ አይቀርም። እንግዲህ ዳጣ ማለት ይችላል። ወይዘሮ ማርቲም ደግሞ መለስ ብላ ደግሞ ከውሃ የማትሻል መሆኗንም ስለተገነዘበች ተመልሳ ተረድታታለች። አብጌልም አባቷ ወደ ውጭ ሀገር እንደሚሄድ ስላወቀች ወደ አባቷ ገብታ ማባበልን ልክ እንደዚህ በፊቱ ከዚህ በፊት የሆነ ነገር ስትፈልግ ፂሙን እየነካካች የማይደረግ ነገር እያደረገች እንደ አባት እንደ እናት ታክካው የማታውቀውን እየታከከች የሆነ ነገርና ጥቅም ስትፈልግ እንደምትታከከው ሁሉ ዛሬም እየታከከችው ነበር። እሱም ስላወቀባት ወደ ገደለው ግቢ ምንድነው የምትፈልጊው ብሏን ነበር። ታዲያ ወደ ውጭ ሀገር ስትሄድ ከዛ እንድታመጣልኝ የምፈልገው ነገር በማለት መስፈርቷን እያስቀመጠች ነበር። ታዲያ መስፈርቷንም ካስቀመጠችለትም በኋላ እሱም ደግሞ ስልክ እንዳላትና አስከትላም ደግሞ ለዳጣ ታመጣላታለህ ወይ በማለት ጠይቀው ነበር። እሱም ደግሞ የቤተሰብ አንድ አካል ስለሆነች እንደሚያመጣላትም ነግሯታል። ታዲያ ምንድን ነው የሚመጣላት? በመጀመሪያ የሚመጣላትንም ነገር ከማወቋ በፊት ለዳጣ የሚመጣላት ነገር ለእሷ እንዲመጣላትም ለአቶ ደረጀ ጠይቀው ነበር። አቶ ደረጀም ደግሞ በመጀመሪያ ለመሆኑ ምን እንደማመጣላት መቻወቅሽና ነው ለዳጣ እሷ የሚመጣው ነገር ለእኔ ካልመጣልኝ የምትይው በማለት ቢመልስላትም አብጌል ግን ባለማፈር ለዳጣ የሚመጣላት ነገር ለእሷ እንግዲህ ስማርት ነው። ለማንኛውም የሚደረግላት ነገር ለዳጣ ከእሷ በተለየ መልኩ እሷ ማንኛውም ስማርት ነገር ተሟልቶላት ያደገች ልጅ አሁንም ደግሞ ደልቀቅ አድርገው ቀበጣ አድርገው ያሳደጓ ቤተሰቦች አሁንም ልክ እንደወትሮ ምንም ሳይጎልልባትና ከማንም በላይ ስማርት አድርገው የያዟት ቤተሰቦች አሏት። ለእሷ ምን እንደሚመጥናትና ምን እንደሚያስፈልጋት እነሱ ሳትነግራቸውና ሳትገልጽላቸው አሳምረው ይዘዋታል። ታዲያ እንግዲህ እሷ ደግሞ ለዳጣ የሚደረግላት ነገር በሙሉ በእሷ አስተሳሰብ እንግዲህ ስማርት ነው። ስለዚህ ለዳጣ የማታውቀውን ነገር ራሱ ሳይቀር ለዳጣ የተደረገው ነገር ገና ሊደረግ የታሰበው ነገርም እንግዲህ አንገበግባታል። የአብጌል እንግዲህ እጅግ አስደንጋጩ መንገዷ ይሄ ነው። ታዲያ ደግሞ ዛሬ ምን አደረገች አብጌል በጣም ከባድ ነገር ፈጽማለች። አሁን ላይ አቶ ደረጀ ወደ ውጭ ሀገር መሄዱንም ስትሰማ ወደ ናታን በመሄድ ናታንን ወደ ፍቅር እየጋበዘችው ነበር። አባዬ ወደ ውጭ ሀገር ሲሄድ ማንም የማያውቅና አለም ወፎች አዕዋፋቶች ብቻ ባሉበት እንዲሁም ደግሞ ፏፏቴ ባለበት ቦታ ብቻ ሄደን እኔ እናንተ ዘና እንድንል እፈልጋለሁ በማለት የፍቅር ቃላቶችን እየተጠቀመች ነበር። ታዲያ ናታንም ደግሞ ይህንን ነገር አልተቀበላትም። አብጌል በዚህ ስለተናደደች ወዲያውኑ ነበር ወደ መጥፎና ወደ ሰይጣናዊነት እየተለወጠችው። እሱ ይህንን ነገር አይሆንም፣ በስነ ስርዓት መቀመጥ አለብሽ፣ አባትሽ እንዳስቀመጠሽ ሆነሽ መጠበቅ አለብሽ በማለት ምክር ነበር ያስቀመጠላት። ታዲያ በዚህ ወቅት ዳጣ ብትሆን ደግሞ ይህንን ነገር ይቀበላል ነበር የሚል አመለካከት ወዲያውኑ ስለዞረላት እንግዲህ ወደ ሰይጣናዊ ባህሪዋ ወዲያው ተለውጣለች ማለት ነው። ናታንን ግን ቀደም ብላ ስትጠይቀው ምን አይነት ሴት ትመችሃለች በማለት ስትጠይቀው እሱ የሚፈልጋት የተረጋጋች መልካም ሴት እና መስፈርቱን አስቀምጦላት ነበር። በተለይም ደግሞ መልካም ሴት ብሏት ነበር። ታዲያ እንግዲህ እኔ መልካም ነኝ ብላ ነበር። በዚህ ባህሪዋ በዚህ አይነት ይህንን ገጸ ባህሪ በተላበሰ ባህሪዋ እንግዲህ መላው ቤተሰብን ሰላም በምትነሳበት ናታንን ዳጣን
ሁሉ ነገር በተለይ ደግሞ የማይቻልን ነገር እስከ መዳፈር የደረሰች ልጅ እኔ ነኝ እንግዲህ ቆንጅዬ በማለት እኔ ነኝ እንግዲህ መልካም ሴት ብለው ነበር። እሱም ደግሞ ተሳስተሻል ልክ እንደ ዳጣ በማለት እንግዲህ የዳጣ ስም ሲነሳባት ለእሷ ደግሞ የመድፍ ያክል ነው ማለት ነው። በዚህም የተናደደችው አቢጌል እንግዲህ ወደ መጥፎ ነገር ለእነሱ ማዘጋጀት አምርታለች ማለት። አቶ ደረጀ ወይዘሮ ማርቲን ሰላም ጋር ስለ ሰላም የተነጋገርንበትን ነገር ሰላም ጋር በመሄድ አናግረሻት ነበር ወይ በማለት ለወይዘሮ ማርቲ ጥያቄ ያነሳል። እሷም ደግሞ ጥያቄውን ከመመለስ ይልቅ ለሱም ጥያቄ አቅርባለት ነበር። ታዲያ ወይዘሮ ማርቲ ደግሞ ስለ ዳጣ ሲነሳ ሁሉ እንደሚረበሸው አሁንም ደግሞ ስለ ሰላም ሲነሳ እየተረበሸ ነው። ታዲያ ወይዘሮ ማርቲ ደግሞ በመሀል አልፎ አልፎ የምትስቃቸው ሳቆች ከምትስቅ ባትስቅ ይመረጣል። አንዳንዴ የማሾፍ ወይም ደግሞ አውቃ ለማናደድ ወይም ደግሞ እሱን የጠረጠረችበት ነገር እንዳለ አይነት ስሜት እንዲሰማው ያደርጋል በመሀል የምትስቃቸው ነገሮች። ታዲያ አቶ ደረጀ ደግሞ ስለ ሰላም እንግዲህ እሱ የጠየቃትን ነገር አጥጋቢ ነገር አልመለሰችም። እሱም ደግሞ እንግዲህ የእሷንም ምላሽ ካዳመጠ በኋላ እሷ መጸጸቷንና እኔ ህይወቷን የቀማዋት ያህል እየተሰማኝ ነው፣ ለልጆቻችን መልካም እናት መሆኗን አውቃለሁ ብላለች። አቶ ደረጀ በወሬው መሀል የልጆች እናት በማለትም የሰላምን ስም አንስቶ ነበረ። የሰላምን ስም ደግሞ ወይዘሮ ማርቲ በዚህ መልኩ ሲያነሳ እኔ በወለድኳቸው የምን የልጆች እናት ነው በማለትም ደንገጥ ብላ ነበረ። ምን አስቦ ነው ለማለት እሱም ደግሞ እንግዲህ ስራ ስላለበት ማለት የልጆቻችንን ስላሳደገችልን ብሎ ዘወር አድርጎታል። ታዲያ አቶ ደረጀም ደግሞ ወይዘሮ ማርቲ ምንም ነገር ሳታደርግ የሰላምን እድሜዋን በልተናል፣ የጥፋተኝነት ስሜት እየተሰማኝ ነው በማለት ይህንን ነገር ስታነሳ አቶ ደረጀ ደግሞ እንግዲህ የሚያውቀው ነገር እሱ ማንም ሌላ ሰው የማያውቅበት ነገር ስላለ በትልቁ ተደናግጧል። አቶ ደረጀ እንግዲህ አሁን ደግሞ ለሰላም አዲስ ህይወት እንድትጀምርና የሚያስፈልጋትን ነገር ካላት ገንዘብ ላይ በመጨመር አዲስ ነገር መቋቋም እንድትችል እናድርጋ በማለት ከወይዘሮ ማርቲ በተነሳ ሀሳብ እሱም እንግዲህ መልካም ሀሳብ አስቦላታል። አብጌልም ውሃን የዳጣን ስልክ አከፋፈቱን ትችይበታለሽ ወይ ፓስወርዱን ታውቂዋለሽ ወይ በማለት የዋህ ውሃ ደግሞ አውቀዋለሁ በማለት ከፍታ ሰጣት። አብጌል እንግዲህ የማይደረግ ነገር ፍጹም ከሷ የማይጠበቅ ነገር አድርጋለች። እንግዲህ ተጫውታበታለች። ናታንም በመጀመሪያ ደረጃ በስሜቱ ተጫውታለች። አስከትላም ደግሞ እንግዲህ ዳጣንም ችግር ውስጥ የሚከት ነገር አስከትሎም ደግሞ ምናልባትም ናታን ላይ እንግዲህ አቶ ደረጀ ወይም ደግሞ ወይዘሮ ማርቲ ይህንን ቴክስት ካዩት ምን ሊያደርጉ እንደሚችሉ መገመት አይከብድም። ወይም ደግሞ ናታን እንግዲህ በራሱ ፈቃድ ምናልባትም ቤት ለቆ ሊሄድ ይችላል። ያደረገችው ነገር ቀላል አይደለም። ናታንም እንግዲህ ዳጣን ሲመለከታት የቀዘቀዘ ፊት ነው ያላት። ከሱ ጋር እንደዚህ አይነት ወሬ እንዳላወራቸው አይነት ነገር ሲመለከትባት ስልክሽ የት ነው ነበር ያለው። ስልኳ ከውሃ ጋር እንደነበረና ምንም ነገር እንደማታውቅ ሲያውቅ እንግዲህ አብጌል እንደተጫወተችበት በመጠርጠርና አብጌል ያደረገችው ነገር እንዳለ በማለት እንግዲህ እሷ ምንድነው የተፈጠረው ብትለውም እሱ ደግሞ አብጌል እያለ አምርቷል። አብጌል ደግሞ ለእናቷና ለአባቷ ናታንና ዳጣ ምን እንደሚያደርግ ተመልከቱ በማለት የዳጣን ስልክ እንግዲህ ከፍታ ልታሳያቸው ነበር። ናታን እንግዲህ ምን ይፈጠርበት ይሆን በቀጣይ ተመልሰን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር። መልካም ቆይታ።